ለጌጥ አይደለም ያስቀመጥኩት የራሳቸውን መጽሐፍ እንኳን ሰብስቤ ቃሉ በቤታችንም እንደዚህ ሙሉ ነው ይሄ መጽሐፍ ቅዱስ ነው ይሄ ቃል በልቤ ውስጥ ምን ያለው ለምን አነባለው ጌታዬ በሰጠኝ ጸጋ ጴንጤነት እንደዚህ ነው እነሱ ግን ይሄው እስካሁን 30 ደቂቃ ሙሉ አውጥቶ ያነበ አንተ ባታነብለት ኖሮ የመጀመሪያው ላይ ኤርሚዬ ባታነብለትና አሁን አንብብልኝ ብለህ ብታነብለት ፌር ነበር መጀመሪያ ግን አውጥተህ ሁለቱንም አንብበህለት ትርጉሙን አስረዳይ ብለህ ስትለው ለማስረዳት እንደገና ካሜራ ክፈትልኝ መጽሐፉንም አንተ አምጣ ምንባቡንም አንተ አንብብ ይላል ከዛ ማንን ቀለሜ ኤርሚያስ ቀለሜ ሰድበኸው እንጂ አክብረኸው አይደለም እንትና ነው ያልከው አንተ ማይም ልንገር በደም ቀለሜ ኤርሚያስ ቀለሜ እፎይን ሰድበ አንጓጠ እኔ ቤት ይግባና ያብራራልኝ እንዴት እንደምንወያይ ብሎ ጥሪ ያቀርባል ቀለሜ እናንተ አይነት ዝምባም ተከብራ አይደለም የምትወያየው ስለዚህ አንተም ቀጠሮ ያዝና ይመጣል እፎይ ተገናኝ ያንን ነው ስለዚህ ያንን ራስ ጀምረዋል ተወጣው መደበቅ የለም በዚህ መሄድ የለም በዛ አትደበቅ ራስ ጀምራል ተወጣው እፎይ ፈታ እፎይ የሚያነብሰው መጽሐፍ ቅዱስ ላይ ብለሃል መጽሐፍ ቅዱስ ባለው ታወራዋል ተወጣል የመደበቅ የምን መርመጥመጥ ማን ሊያድነ ስለዚህ ያንን ነው ብለው የኦርቶዶክስ ወንድምናቶች እንዲሁም ፕሮቴስታንት ወንድምናቶች ምችድልት ይበላችሁ ኦርቶዶክስ በጴንጤ አጀንዳ የለው አንድ ዘፋኝ ሲቀየር ሚሊዮን እንደተቀየረ አድርገው ነው የሚያወሩት አንድ ታዋቂ ሰው ጴንጤ ሲሆን ሩዋንዳ ነው የሚያደርጉት ይሄ ነው የነሱ ሲስተም ከጴንጤ ወደ ኦርቶዶክስ የሚመጣው ወንጌል የሚያውቅ ከኦርቶዶክስ ወደ ጴንጤ ሄደ የሚባለው ደግሞ ጨፋሪ ነበር ልዩነቱን ራስን ጠይቀው ማጅራም መቼ ሌባ የነበርክ ሰው ስምን ለማስተካከል ላሽ ብለን ሄድከው እንጂ ለሌላ አውቃ አልሄድክም ጴንጤ አልሆንክም አውቃ አይደል ንገረኝ እስቲ እንነጋገር ወይም ደግሞ ዲያቆኔ ምናምን ብለህ ያው ቺኮቹን ስትቀማምስ ኦርቶዶክስ ነካ ቺን ኦርቶዶክስ አትፈቅድልም ውረድ ከስልጣን ስትባል እኔ ጌታ ጠራኝ ብለህ ትሄዳለህ ማስረጃው ሲመጣ የሸጓጎርከው ልጆችን የካድከው ያማገጥከው ሲመጣልህ ሌላ ነገር ሆነ ትገኛለህ በሙሉ ይወጣችሁ እንጂ በሌላ ነገር አይደለም ስለዚህ ዱርዬ ነበርኩኝ ከዛ ጌታ ጠራኝ እካክ ይዴ ሊባ እንደዚህ የሚባል የለም ዱርዬ ነበርኩኝ እንደዚህ አይነት ቁማር አቁም ኤርሚያስ ገድሉ እንግዲህ ሁሉንም በሚናከስበት ሁሉም በሚሳደብበት ምላሱ ሲቅለበለብ እፎይ ጋራ ተነጋገረ ማለት ነው። እፎይ ደግሞ ወንድማችን ቀጥታ ምንም አይነት ካንተ ጋር ስድብ ውስጥ አልገባም፣ አንተን በስድብ እና በውሸት ማን ይችላል? ነገር ግን ቀጥታ ውይይት ፈልጋለሁ ካንተ ጋር በመጽሐፍ ቅዱስ ዙሪያ የምታመልከው አምላክ ጌታ ኢየሱስ ማን ነው በሚለው ዙሪያ ካንተ ጋር ውይይት ፈልጋለሁ ብሎ ጥሪ ያደረገለት፣ ነገር ግን ጥሪውን በጣም ስለፈራ እንግዲህ ቀለሜ ምላሽ አልሰጠም። ጭራሽ ወደ ስድብ ነው የገባ። ከውሃቢዎች ጋር ሆኖ አፍልቷል። በሰሞን እንግዲህ ቀለሜ እጅግ በጣም እፎይን እየተቸ የሰደበ በተለይ ደግሞ በስላሴ ዙሪያ የነበረውን የትምህርት ስተት ያረሙትን አባት ተነስቶ በዚያ ዙሪያ በጣም በሽቋል። ቀለሜ ብዙ ውስጥ ነው ያገባው። ዮኒ ማኛ ደግሞ ያወጣው ብዙ ነገሮች አሉ። እሱን የማሰማችሁናል ስለ ቀለሜ የተናገረው ማለት ነው። እንግዲህ ወንድማችን እፎይ ጥሪ አድርጎለታለኝ። ወንድ ከሆንክ መጽሐፍ ቅዱስ የምትወቆን ናና እንዋይ ብሎታለኝ። ግን ቀለሜ እጅግ በጣም ፍርሃት ላይ ነው። እስኪ ሚዛናዊ የሆነው ፕሮቴስታንት ወንድማችን አቤል አቡና የሚለውን እንስማ። ስለ ቀለሜ ስለ እፎይ ይህንን ተናግሯል። በጣም ሚዛናዊ የሆነ ንግግር
ትናንትና በእፎይ ውይይት የፈረሰ የነበረው ጨለማ ሰፈርን እናንተ ይሄ የብሽሽቅ ወንጌል ስለሆነ ያዛችሁት የእልህ ወንጌል ስለሆነ ያዛችሁት መስቀል የያዘን አካል ማሳደድ ስለሆነ ያዛችሁት በቃ ልጁን ማይሆን እልህ ውስጥ ከተታችሁት ይባስ ብሎ እቺን የተናገረችውን ነገር ነካክታችሁ ካናገራችሁት በኋላ ስርዓትን ሁለት እና እኔ እፎይ ነካክታችሁ ነው አሁን እፎይ እውነቱን ልንገራችሁ ጀነራላይዝድ አድርጎ ሁሉም ፕሮቴስታንት ከውሃብያ ጋር እንደቆም አድርጎ መናገሩ ፍጹም ስህተት ነው ይሄ ነው ስህተቱ ምክንያቱም እኔ አልቆምኩም የኔ ወዳጆች አንድም ቀን እፎይ ላይ ሐሳብ ሰተን ርዕስ አርገነው እፎይን ገብተን አናቅ አፕሪሺየት ከማድረግ በቀር እሱ ላይ የተዋሹ ውሸቶችን ለመግለጥ ከማሞከር በቀር ስንት ውይይቶች ነው የቀረቡልኝ እፎይ ጋር ገብቼ የሰጠሁትን አስተያየት አይተው እኔ እስልምና ላይ ቅበታብነት አልሰራ እንግዲህ ግን በቃ በእፎይ የተቆጠረውን ነጥብ በእኔ ሁሉ ለማካካስ የፈለጉ ሰዎች አሉ እኔን ውይይት የጠሩኝ ማለት ሚዛናዊ ወንድማችን አቤል አቡና ከልብ እናመሰግናለን። ነው እንግዲህ ይሄ ነው ይሄ ቀለሜ የተባለ እንዳበደ ውሻ የሚያክለፈልፈው ሁሉን የሚነክሰው ሁሉን የሚሳደበው መሳደብ የ24 ሰዓት የ7 ቀን ሙሉ ስራው ያደረገው ግለሰብ እንግዲህ ቀለሜ እፎይን ነካክቷል ማለት ነው። እንግዲህ እፎይ ያደረገው ምንድነው? በስላሴ ትምህርት ላይ ስተት ተገኘ መስሏቸው ቀለሜና ሌሎችም ፕሮቴስታንት አንዳንድ ፕሮቴስታንቶች ከውሃብያ ጋር ሆነው የእፎይ ባለፈው ድባቅ የመተውን የእስልምናን ትምህርት ስተት ትምህርቱን የቁርአናዊ ስተትን ድባቅ የመተውን ያንን ይዘው ሲያሽካልሉ እና የስላሴ ትምህርት በእኛ ኦርቶዶክሳውያን ላይ ጥርት ያልመሰላቸው እነሱ ባልገባቸው ልክ ተሳስተው አንድ ላይ ሆነው አስራሽ ምቹ ሲያቀልጡት ነበረ። እፎይ ደግሞ ያንን ገብቶ ልክ አስዟቸዋል ማለት ነው። በዚህ ተናደደው ቀለሜ ፍጹም እውቀት አለኝ ምናምን ብሎ ሲቀላምድ ነበረ። እፎይ ደግሞ በቁጥጥር ስር አድርጎታል እና ከእኔ ጋራ ውይይት እናደርግ መጽሐፍ ቅዱስ የምትል ከሆነ ቀለሜ ገድሉን አውጣና እንዋይ ይፈልጋሉ ብሎ ጥሪ አድርጎለታል። ግን በፍርሃት ውስጥ ሆኗል። ነካክተው ነው እንግዲህ የከተቱት። ደግሞ አሁን ቀለሜ ፈርቶ መደበቂያ አጥቷል። ምንድነው እያደረጋሉ? መሳደብና መተቸት አላስፈላጊ ነገር ነው። እስኪ የእፎይ ንግግር ነው። አንተም ፈልጋለሁ። ስለዚህ ቃል በቃል መጽሐፍ ቅዱስ የምትቀበል እንደመሆንህ መጠን ጫላ ጨቡዴ ሳትል መጽሐፍ ቅዱስን ብቻ ትሞግታለህ። ስለዚህ አንተ የምታመልከው አምላክህ ኮምፖዚት ኦፍ ፓርት ነው ወይንስ እንዴት ነው? እንፈትሸዋለን ማለት ነው። ያበሳጨህ ቶፒክ እንደዛ ብለን በመናገራችን የምታመልከው የፓርቶች ስብስብ ነው ወይንስ አይደለም? ታውቀዋለህ አታውቀውም? እናወራበታለን ማለት ነው። እንደማቀር ተስፋ አደርጋለሁ። የፈለከውን ገድል ተሸከምና በዚህ ጉዳይ ላይ የፈለከውን ገድላት ድርሳናት ያዝና ነው። ስለዚህ የምታመልከው አንተ ግን ያው መጽሐፍ ቅዱስ ብቻ ስለምትቀበል የነጨጉዴን የነጫላን ትርጉም ስለማትቀበል አሳውቀኝ። በዚህ ጉዳይ ላይ የምታመልከውን ስላሴ ያልከውን እናያለን ማለት ነው። ሽማግሌ እሳቸውን ልኬብሃለሁኝ። እሳቸውም አብረው መምጣት ይችላሉ፣ ሰዓት ይዛሉ። እፎይ ምንድነው በዚህ ልክ ግን እንደዚህ ደፍረ እንድትናገር ያደረገ? ጭራሽ ብለህ ፕሮቴስታንትና ወሃቢያዎች ግንባር ፈጠሩብናል። እፎይን እንግዲህ እንደሰማችሁት ነው። በጣም በጨዋ ደንብ ኦርቶዶክሳዊ ምግባር በተሞላበት ሂደት ውስጥ ነው ጥሪ እያቀረበለት ያለ ማለት ነው። ቀለሜ ገድሉ ግን እንዲህ ያለውን ክብር አይወድለትም። ቀለሜ መሳደብ ነው ቀልቡ፣ አላማው ስራውም እሱ ነው። ስለዚህ እንዲሰደብ ነው የፈለገው። ይህን ደግሞ ማድረግ የቻለው እፎይ ሳይሆን በደንብ ጠንቅቆ የሚያውቀው ዮናስ ሙሉነህ። ዮኒ ማኛ ደግሞ ስለ ቀለሜ እያንዳንዷን ጉዳይ እንዴት ምን እንደሚሰራ በተለይ ደግሞ ከእፎይ ጋር በተያያዘ ልክ አስገብቶታል ማለት ይቻላል ዮኒ ማኛ። ከዚህ በኋላ ደግሞ ማሳያችሁ ቪዲዮ ይኖራልኝ እንዴት አድርጎ ቀለሜን እንደገለጠውና ምን እየሰራ እንዳለ ምን እንደሚያደርግ ዮናስ ሙሉነህ ዮኒ ማኛ በደንብ ገልጾታል ማለት ነው። በደንብ የተረዳው ይመስላል። ምክንያቱም አብረው ለተወሰነም ጊዜ ቢሆን ቆይተዋል፣ ያውቋልኝ። እስኪ ዮናስ ሙሉነህ ዮኒ ማኛን ስለ ቀለሜ የተናገረው እንስማ። አንተ ቤት ገብቶ ማብራሪያ አይሰጥም። ማን ስለሆንክ ምን ስለሆንክ እንዳንተ አይነት ዝምባም ጋር ገብቶ ይሄን የሚያደርገው ማን ስለሆንክ ምን ስለሆንክ ስለሰደብከው ፔጅ ላይ ምንም ያላረገን ሰውዬ ወጥ ረገጥክ ምን ረገጥክ እንደዚህ ያልክ እንደዚህ እያልክ ያዙ ልቀቁኝ ስትል የነበርክ ሰውዬ አንተ ቤት መጥቶ ሊያብራራልህ ትጠብቃለህ? ምን አይነት ጭንቅላት እንዳለው ነው ግራ ይገባል። ስለዚህ መወያየት ከፈለክ እፎይ ያለ ተወያዩ። በቃ ቀጠሮ ቁረጥና ኤርሚያስ ቀለሜ ተነጋገሩ።
ያንን ነው የምልህና ማንም ላይ ተጽዕኖ ያልፈጠርክ ሰው አንተ ነህ። ማንም ላይ እፎይ ተጽዕኖ ፈጣሪ ነው፣ ምንም ጥያቄ የሌለው። 10 ዓመት በላይ ቆይተ አሁንም የሚያይ ሰው 200 ሰው አይሞላ። 10 ዓመት ነው ማወራ። እኔ ስፈልግ 20 ሺህ ሰው አስገባለሁ፣ 50 ሺህ ሰው አስገባለሁ፣ ስፈልግ ደግሞ 3 ሰው አስገባለሁ። ብቃቱን አውቀዋለሁ። ሶሻል ሚዲያ ደረድራለሁ፣ 20 ሺህ 30 40 ሺህ አመጣላለሁ፣ ስፈልግ ደግሞ በ300 አውራለሁ። ቀለሜ ኤርሚያስ ቀለሜ አታውቁትም። ለኦርቶዶክስ አንዳንድ ውይይት ላይ ለሚሰሩ ወንድሞችና እህቶች ነው እየተናገርኩ ያለሁት። ስለዚህ እፎይ በስነ ስርዓት ጠርቶሃል። አንተ ነገር የፈለግከው እንወያይ ብሎሃል። ተወያይ። አንተ ቤት መጥቶ ያብራራ። አንተ ቤት መጥቶ እንደማያብራራ ግልጹን እነግርሃለሁ። እፎይ በርታ ወንድማችን፣ እግዚአብሔር ይጠብቅህ። እንደው እንደ ሀሳብ ሌላው ሃይማኖት ባይነካካ ደስ ይለኛል። ግን ከተጀመረ ደግሞ መሄድ ነው። ከተጀመረ ደግሞ መሄድ ነው። አባቴ ምንም ጣጣ የለም። አዎ ቀለሜ ነው፣ ቅናት ነው። እፎይ ተቀባይነት በጣም አግኝተዋል። ኦርቶዶክስ አይደለም ፕሮቴስታንቶች በጣም ያከብሩት ሰው። እግዚአብሔር ምስክሬ፣ ፕሮቴስታንቶች በጣም ያከብሩታል። እንዲያውም ከፕሮቴስታንት ወንድሞች ጋር ራሱ የንጽጽር በደንብ አድርጎ ይሰራል። ማለት እስልምናን በተመለከተ ሀሳብ የሚሰጥ ሰው በገባው መጠን ይናገራል፣ በገባው መጠን ያስረዳል። ያንን ገብተው ደግሞ የሙስሊም ወንድምና እህቶች ቻሌንጅ ያደርጉታል፣ ይጠይቁታል፣ ጥያቄ ይመላለሳሉ። ይሄን ያለው ቀለሜስ ገድለ ሹሉቃ እንደዚህ ብሏል ይላል። መጥቶ ገድለ እንትና እንደዚህ ብሎ ተጽፏል፣ ጉዱን ይውልኝ ይላል። እሱ መጽሐፍ እኮ ኦርቶዶክስ ቤት የለም የለም እኮ። ገድለ ገለመሌ እንደዚህ ብሎ ይሄን ነው የሚቀበሉት። ማን አንብቦት? የት አንብበ ነው? ድርሳን እንትና እንደዚህ ብሏል ብሎ መጽሐፍ ይዞ መጣ። የማትፈልገው ነገር ምን ያደርግልሃል? በሳቅ ሞተው በዛ ነው። የማትፈልገው ነገር ምን ሊያደርግልህ ታነባለህ? ምን አይጠቅመኝ። የሚያነባለ የተረዳው የገባው በረከቱን ያገኘ ሰው ያነበዋል። ያልፈለገ የሚያነብም ብዙ ሰው የለም። እንዲያውም በብዛት ኦርቶዶክስ የሚያነቡት ልንገራችሁ፣ የሰኔ ጎልጎታ ያነባል፣ ዳዊት ያነባል። ዳዊት ይደክማል። ዳዊት ማለት መዝሙረ ዳዊት ነው ኦርቶዶክስ። እና ውዳሴ ማርያም ከሰኞ እስከ እሑድ አለ አይደል? እሱ ይሄ ነው በብዛት የኦርቶዶክስ ልጆች ጋር ብትሄድ ሲያነቡ የማያው እሱ። ውዳሴ ማርያም አለ፣ ሰኔ ጎልጎታ አለ፣ ዳዊት አለ። አለቀ። ብዙ ጊዜ ቀለሜ የሚያለቅሰው በባዶ ቦታ ነው፣ ግን አልተሳካለትም፣ አልሆነለትም። ትክክል። ዮኒ ማኛ እውነት ነው፣ አልተሳካለትም። ቀለሜ መቼም አይሳካለትም። እንግዲህ መልከ ጥፉ በስም ይደገፉ እንዲሉ እንግዲህ ውሸት የሆነ ሰውዬ ተናገር እውነቱን የሚል ነው የቲክቶክ ስሙ ፕሮፋይል ስሙ ማለት ነው። ይሄ እንግዲህ መልከ ጥፉን በስም የመደገፊያ ያለው ፈጽሞ እውነት የሌለው ሰውዬ ከእውነት ጋር የማይቆም ሰውዬ እውነትን ተናገር ብሎ ሲል እናየዋለን። ስሙ ቀለሜ ነው። በቀለሜ ነው ነገር ዓለም ሁሉ የሚታወቀው እና ሐሰትና የሐሰተኝነት ስድብ ብቻ ባፉ ያለ ከእድሜው ጋር የማይኖር ከህይወቱ ራሱ በጣም የሚያሳዝን በአንደበቱ የሚጸዳዳ በጣም ምስኪን በቃ እንደ ሕፃን የሚታይ ሰው ነው እና መቼም ሊሳካለት የማይችል ነው። እንግዲህ ተጠርተሃል፣ ልብ ካለ እውነትም መውቃለሁ ካልክ የሁሉ መጽሐፍ ቅዱስ ቤት ያለ ድርድሬ ምናምን ብሎ መደርደሩ አይደለም። መሸከምና ማንበብ ይለያያል። በጣም ተሸካሚ ነው ቀለሜ። በነገራችሁ ላይ ተሸካሚ ነው። አንብበው፣ መጽሐፍ ቅዱስን አንብበው። አንብብ ያለው ካልክ ደግሞ ይኸው ጠርቷል፣ እፎይ ናቅረብ። እንግዲህ የምንመለከተው ይሆናል መምጣትና ለመምጣትን። ሰላም ለእናንተ ይሁን። ሰላም ቆዩኝ።